የመጀመሪያው ሰማዕትነት ከቤተሰብ ከዘመድ መለየት ነው። እናት አባት እያዩ ከሆነ ልጆች የሚወጡት እናት ታለቅሳለች፣ ወንድም ያለቅሳል፣ ወጥቶ የሚሄደውም ተማሪ ያለቅሳል። ኮፌዳውን ይዞ ስንቁን ተቀብሎ ያው እንዳይታይ እንባውን እየደበቀ እያለቃቀሰ ነው ተማሪ ኢትዮጵያ ታላላቅ ሰዎች። እኔ ይህንን ፕሮግራም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ለኢትዮጵያውያን ለማቅረብ ያነሳሳይ ነገር ብዙ ሰው ታላላቅ ሰዎች ተብሎ የግሪክ ፈላስፎችን ነው የሚያውቀው። ብዙ ሊቃውንት ኢትዮጵያ ያንን የረሃብ መከራ ተፈትነውበት በረሃብ እሳትነት እንደ ወርቅ ነጥረው ይወጡ ናቸው አብዛኞቹ ሊቃውንት። እንግዲህ በየተራ ይሄንን ታሪክ ውሻው በየቀኑ ለልመና ሲኬድ እያንዳንዱ ገበሬ አንድ ውሻ ሁለት ውሻ ይኖረዋል። የሶስት አራት ገበሬዎች ሶስት አራት ውሻዎች ቡድን ፈጥረው አንድ ተማሪውን ይዘምቱበታል። ለምሳሌ አንድ ሰው ብድግ ብሎ ቅኔ ቤት ሲገባ በቃ ቅኔ ያልገባው ይላል። ቢለው ቅጽሩ ሰምና ወርቁ መንገዱ ስልቱ ዜማው በፍጹም ቢለዋል። ይሄ ደግሞ ሌላ ያን ሁሉ መከራ የተቀበለለት ለትምህርቱ ነው። ትምህርቱ አልገባው ሲል በጣም ተማሪ ልቡ የሚሰበርበት ይሄ ነው። ተማሪ ውሻ በላይ ብሎ ልቡ አይሰበር። አንዳንዶች ደግሞ በቃ ያንን ጉባኤ ቤቱን እንደ ገዳም ተጠቅመው በመንኖ ጥሪት የሚኖሩ ገንዘብ የሚባል ነገር የማይነኩ ለለቱ ከተማሪ ጋር ያገኙትን ጥሬ ቆልተው ኮቸራው ቀምሰው በቃ የሚኖሩ ገንዘብ የሚባል የማይፈልጉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም እንደምንሰነበታችሁ አሜን። በምህረቱና ይጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ አባቶችህን እወቅ የሚል አዲስ መርሃ ግብር ለተከታታይ ቀናት ወይም ሳምንታት የሚቀርብ አንድ መርሃ ግብር እንጀምራለን። እግዚአብሔር አምላካችን እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። በዚህ በሳምንት 2 ጊዜ በመናቀርበው መርሃ ግብር የኢትዮጵያ ሊቃውንት ታሪካቸውን ህይወታቸውን ያበረከቱትን አስተዋጽኦ በዝርዝር የምናይበት ነው የሚሆነው። ስለዚህ ስለ አባቶቻችን ሊቃውንት መማር የማይፈልግ የለም። እግዚአብሔር እንደፈቀደና እንደወደደ በተለይ ታሪካቸውን ያገኘነውን ከእጃቸው የገባውንና ህይወታቸው አስተማሪ የሚሆኑትን ታላላቅ የኢትዮጵያ ሊቃውንት በሳምንት 2 ጊዜ የምናቀርብላችሁ ነው የሚሆነው። የመጀመሪያው እንግዲህ ያው ሰኞ ማታ 2 ሰዓት ላይ ነው የሚቀርበው። ሁለተኛው ደግሞ ሐሙስ 2 ሰዓት ላይ ይቀርባል። እነዚህን መርሃ ግብሮች ጠንቅቆ የተከታተለ ሰው የኢትዮጵያ ሊቃውንት እነማን እንደነበሩ ህይወታቸው በሙሉ መረዳት ይችላል። ለራሱም ህይወት ለማስተካከል ይጠቅመዋል። ዓላማው ምንድነው? የዚህ መርሃ ግብር ያልን እንደሆነ አዲሱን ትውልድ ከቀድሞዎቹ አባቶቹ ጋር ማገናኘት። አንዱ የኢትዮጵያ ክፍተት አዲሱ ትውልድ ከአባቶቹ የተቆረጠ ነው። ህይወታቸውን የማያውቅ እነሱን የማይመስል እነሱን የማይከተል የመሆን ጠባይ ስላለው እሱን ማረምና መፍታት ነው ዋና ዓላማችን። እንግዲህ እነዚህ አባቶች በጣም ብዙ የሚገራርም ህይወቶች አሏቸው። ዛሬ መግቢያውን ለማየት እንደምንሞክረው እንዳጠቃላይ በየመምህራኑ ህይወት እንግዲህ ያንድን ሊቅ ህይወት ከመጀመሪያው እስከ መጨረሻው ከዕለተ ልደቱ እስከ ሞቱ ያገኘናቸውን ታሪኮች እየተረክን ነው። ካልበዛ በስተቀር በአንድ መርሃ ግብር የአንድ ሊቅ ታሪክ በአንድ መርሃ ግብር የአንድ ሊቅ ታሪክ ነው ለማድረግ ያሰብነው። እንግዲህ አዲሱ ትውልድ አባቶችን ማወቁ ስንል ሀገር የሰሩ እነዚህ አባቶች ናቸው። ሀገር ሰሪዎች ናቸው። ፊደል ቀርጸው ቋንቋ ያላት ሀገር የሚነበብ የሚጻፍ ቋንቋ የሚነገር ቋንቋ ሊኖር ይችላል። የሚነገርና የሚሰማ ግን የጽሁፍ ቋንቋ የሌላቸው ብዙ የጽሁፍ ፊደል የሌላቸው መጻፍ የሌላቸው ብዙ ቋንቋዎች አሉ። ሀገራችንም ውስጥ ከሀገራችንም ውጭ ይገኛሉ። ኢትዮጵያ ግን የራሷን ቋንቋ በራሷ ፊደል በራሷ ሊቃውንት በራሷ ማቴሪያል ጽፋ ከዓለም ቀድማ ስልጣኔን ይዛ የቀጠለች ሀገር ናት። የዚህ ባለቤቶች ሊቃውንቱ ናቸው። ይሄ ምስክር መጥራት አያስፈልግም። አሁን ድረስ እየጻፉ
ብዕር ቀርጸው ብራና ዳምጠው ቀለም በጥብጠው ሲጽፉ ስለምናገኛቸው ይህንን ለማረጋገጥ ምንም የተለየ ጥረትም ድካምም አይጠይቅም። በነገራችን ላይ የኢትዮጵያ ሊቃውንትና ይሄ አንዱ ነው እንጂ ብቻ አይደለም። በአጠቃላይ የኢትዮጵያን የእውቀት ዘርፎች በቅኔው፣ በዜማው፣ በስነ ቃሉ፣ በቅርጻ ቅርጹ፣ በስነ ህንጻው፣ በግብርናው ሙያ ጭምር በማህበረሰብን ትውልድን በመቅረጽ ደረጃ የኢትዮጵያ ሊቃውንት አሻራቸው የሌለበት የለም እና ይሄንን አሻራቸውን ይሄ አዲሱ ትውልድ እንዲያውቀው የተነሳበትን ያላወቀ መዳረሻውን ማያውቅ የት እንደደረሰ የማይገባው መነሻውን ያወቀ ነው መድረሻውን ሊያስተካክል የሚችለውና እንግዲህ ይህንን የሚያመለክት ነገሮችን ነው የምናየው። በእያንዳንዱ ሊቅ የምናያቸውን መጠነኛ ኮመን ነገሮች ለመጠቆም ነው የምፈልገው። እንግዲህ እነዚህ ኢትዮጵያውያን ሊቃውንት ወይም የኢትዮጵያ ታላላቅ ሰዎች እኔ ይህንን ፕሮግራም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እና ለኢትዮጵያውያን ለማቅረብ ያነሳሳይ ነገር ብዙ ሰው ታላላቅ ሰዎች ተብሎ የግሪክ ፈላስፎችን ነው የሚያውቀው። ኢትዮጵያ ከግሪክ ፈላስፎች የማይተናነሱ ታላላቅ ሰዎች አሏት። መጻሕፍትም ይጻፋሉ፣ ግን ሰው አያነብም። ግዕዝ ይፈራል። አንዲት ቃል ከአንድ ፓሴጅ አንዲት የግዕዝ ቃል ካለች ብዙ ሰው ይደነግጣል እንጂ ሊቃውንቱ ጽፈዋል። አሁን በቀድሞ ጊዜ እነ መላከ መብራቱ ጀንበሬ በዚህ መንገድ መጽሐፈ ዝክረ ሊቃውንት አድርገው ታሪካቸውንም ቅኔያቸውንም ጽፈዋል። ሌሎችም በርካታ ሰዎች የሊቃውንቱን ታሪክ ጽፈዋል፣ ግን ሰው አያነብም እና እስካሁን ሳይጻፍ ነበር የሚባለው፣ ተጽፎም ግን አያነብም ሰው። ስለዚህ እስኪ ደግሞ በዚህ መንገድ በየእጁ በየስልኩ በየኮምፒውተሩ በጣም ተደራሽ በሆነው ሚዲያ ደግሞ መልእክቱን አስተላልፈን ትውልዱ ቢያውቃቸው ከሚል ነው። በኢትዮጵያም ታላላቅ ሰዎች አልፈዋል፣ በግሪክ ብቻ አይደለም። እንደውም የኢትዮጵያ ሊቃውንት ፍልስፍና የቅኔ መንገድ ከሌሎች በጣም የተለየና እጅግ የረቀቀ እንደሆነ በርካታ ሊቃውንት የሚያምኑበት ነው። ስለዚህ ከዚህ ተነስተን ነው የምንቀጥለው። በእያንዳንዳቸው ህይወት ለምሳሌ የትምህርት ህይወታቸውን በዋናነት ስንዳስስ ከእናት አባታቸው ቤት ወጥተው ወደ ትምህርት በሚሄዱበት ጊዜ የሚገጥሟቸው በርካታ ፈተናዎች አሉ። እንዲህ ኮመን የሆኑ የጋራ እንግዲህ በእያንዳንዱ ሊቅ ታዩታላችሁ። እንደ ኮመን የሆኑት የመጀመሪያው ጉዳይ ይሄ ከዘመድ መለየት በጣም ከባድ ነው። ከዘመድ ከእናት አባቱ ተለይቶ የማያውቅ ሰው ይህንን ቢነግሩት አይገባውም። ግን ተለይቶ ወር 2 ወር ዓመት 2 ዓመት ከሀገር ርቆ የኖረ ሰው ነው ይህንን የሚያውቀውና የኢትዮጵያ ሊቃውንት አንዱ የመጀመሪያው የሚገጥማቸው ሰማዕትነት ከዘመድ ከእናት አባት መለየት፣ ከኖሩበት ቀዬ ከጓደኞች በህፃንነት እድሜ ፍሪ ስለሆነ ትምህርቱ የአብነት ትምህርቱ ማንም ሰው ወደ ፈለገበት ሀገር ወደ ተመቸው ሄዶ ከቤተሰብ ርቆ ከምንም ነገር ሐሳብ ርቆ እንደምናኔ ስለሆነ የሚማሩት የመጀመሪያው ሰማዕትነት ከቤተሰብ ከዘመድ መለየት ነው። እናት አባት እያዩ ከሆነ ልጆች የሚወጡት እናት ታለቅሳለች፣ ወንድም ያለቅሳል፣ ወጥቶ ሄደውም ተማሪ ያለቅሳል። ኮፌዳውን ይዞ ስንቁን ተቀብሎ ያው እንዳይታይ እንባውን እየደበቀ እያለቃቀሰ ነው ተማሪው የሚወጣው ከእናት አባቱ። በጣም አንዱ በጣም ከባድ ፈተናው ለተማሪው ይሄ ነው። ይሄ የአንድ ቀን ብቻ አይደለም፣ የመጀመሪያው ቀን ብቻ አይደለም። 2 ዓመትም 3 ዓመትም ኑሮ መጥቶ እንደገና ደግሞ እነሱን ጠይቆ ህይወታቸውን አኗኗራቸውን አይቶ ተጫዋውቶ ሲመለስ አሁንም ያ ነገር ይደገማል። ያለቅሶ እናትም ታለቅሳለች፣ ልጅ ያደራሃል። ያኔ እንደዛሬው መንገድ ምቹ አይደለም። ጎርፍ አለ፣ መንገዱ የእግር ነው። ጎርፍ ባለበት እንዳትሄድ፣ በገደል እንዳትሄድ፣ ብቻህን እንደዚህ እንዳታደርግ፣ እንዲህ አይነት ቦታ በጣም እናት በቃ በጣም ብዙ ምክር ነው እናት የምትመክረው። ልጅ ይደርስበታል ብላ የምታስበውን በሙሉ እናት እያለቀሰች ስትመክር ልጅ የእናቱ ፍቅር ይቀሰቅሰውና ወደ ልቅሶ ይገባል ተማሪውና አንጀቱን እየሳበው ግን ግድ ስለሆነ ይወጣል። ሰማዕትነት ነው በጣም ነገራችን ላይ ይሄ እናትን ትቶ መውጣት በጣም ከባድ ነው። ይሄ በተግባር የምናውቀው ነገር ስለሆነ እኔ ወደ ኋላ ተመልሼ ሳስበው ራሱ እንደገና ያንን ስሜት ይመልስብኛል። እና አንዱ ከባድ ነገር ይሄ ነው። ተማሪ ወጥቶ ሲሄድ ዙሮ ማየት አይፈልግም። እናትም እህት ወንድም ስለሚያለቅሱ የሱ ምንባው እንዳይታይበት ዙሮ
ሳይርቁ ሄድና ዞር ሲል ገና ቤት ሳይገቡ አሻግረው ከዓይናቸው እስኪጠፋ ይመለከቱታል። እና ከዛ በኋላ ተማሪው እናትና አባቱ ብቻ አይደለም በቃ እዛ አካባቢ ያሉ ዛፎችን መንደሩን ሰፈሩን ቀየውን ወንዙን በሙሉ በፍቅር ይንሰፈሰፍለትና ያለቅሳል። ያንን ታግሶ መውጣት ነው የመጀመሪያው ሰማዕትነት። ከተወጣ በኋላ እንግዲህ ሲኬድ እናት ትኩስ እንጀራም ጥሬም ምንም ሰጣ ነው የምትሰደው። ያው የሁለት ቀን የሶስት ቀን ነው ከዛ ስለማያልፍ ሁለተኛው ችግር ረሃብ ነው የሚቀበላቸው። እንግዲህ ተማሪ ያንን ሰማዕትነት የፍቅረ ዘመድን ቆርጦ የወጣ መናኝ ሰማዕት ነው። ለምን? ለትምህርት የትምህርት ፍቅር በጣም ከባድ ነው። ከእናት ከአባቶቻቸው አካባቢ የሚፈልጉትን መምህር ሲያጡ ከእናት ከአባት ከዘመድ ከሀገር ትምህርት ይበልጥብኛል ብለው ነው የሚወጡት። አብዛኞቹ ሊቃውንት እንደዛ ናቸው። በጣም በጣት የሚቆጠሩ ጥቂት ሊቃውንት ናቸው ከወላጆቻቸው ወይም ከተወለዱበት አካባቢ ብቻ የሚፈልጉትን ትምህርት በብዛት አግኝተው ተማሩ ተብለው የሚተረክላቸው እንጂ አብዛኞቹ ሊቃውንት ይሄንን ሰማዕትነት የተቀበሉ ናቸው። ይሄንን አንጀት የሚቆርጥ ሰማዕትነት እና ይሄ ለትምህርት ፍቅር የተደረገ ነው። ብፁዓን ለይሰደዱ ወይም ተጽድቅ ስለበጎ ለመማር ለማስተማር ለሃይማኖት ለምናኔ የሚሰደዱ ይባላሉና ለመማር ለማስተማር የሚሰደዱ የሚላቸው እነዚህ። ከዛ በኋላ የሚጠብቃቸው ደግሞ ረሃብ ነው። እንግዲህ ያው ስለ መብራን ተብሎ ነው የሚበላው። እመቤታችን ስም ተጠርቶ በየቤቱ ምዕመናን ያላቸውን ሰጥተው ነው። ግን ሁሉ ጊዜ አይሳካም። በተለይ በክረምቱ ወራት አረም ውለው ቁፋሮ ውለው ሌላም ስራ ውለው እንጀራ ሳይጋገር ምን ሳይል ተማሪው ስለ መብራን ሲል አራተም የገና ምጣድም አልጣልኩ እንጀራም አልጋገርኩ ተብሎ ብዙ መንደር ዙሮ ሁለት ጉራሽ ሶስት ጉራሽ ብቻ ይዞ የሚመለስበት አጋጣሚ ነው። ደግሞ ረሃብ ሌላ ሰማዕትነት ነው። የተማሪውን ሕይወት በጣም የሚቃኘው በልዩ ልዩ መንገድ በግጥምም በምንም በስነ ቃልም የሚገለጸው የተማሪ ረሃብ አንዱ ሰማዕትነት እሱ ነው። ብዙ ሊቃውንት ያንን የረሃብ መከራ ተፈትነውበት በረሃብ እሳትነት እንደ ወርቅ ነጥረው ይወጡ ናቸው አብዛኞቹ ሊቃውንት። እንግዲህ በየተራ የየሊቃውንቱን ታሪክ ስናይ የምትሰሙት ይሆናል። ሁለተኛው መከራ ረሃብ ነው። ረሃብ ክፉ ነው። ይሄ ረሃብ እየተደጋገመ ሲመጣ ተማሪውን ወደ ምን አሳልፎ ይሰጠዋል? ወደ ደዌ ጆሮ አካባቢ ያሳክከዋል። በቃ የሚፈልገውን ሰውነት የሚፈልገውን ምግብ ስለሚያጣ ያውን በጸጋ ነው እንጂ እጅ አካባቢ መቀመጫ አካባቢ እከክ ይመጣል፣ ደዌ ይመጣል። ከዛ በኋላ አንደኛ ልብስ መቀየሪያውም ችግር ነው። አንድ ልብስ ረጅም ጊዜ ነው የሚለበሰው፣ ሌትም ቀንም ይለበሳል። ምኝታው የተመቸ አይደለም። የቻለ ተማሪ አልጋ ሰርቶ አለዛ መሬት ላይ ብሎ አጎዛ አንጥፎ እንደዚህ ስለሆነ እከክ እና ሌሎች ደዌዎች ወረርሽኞች ይመጣሉ። እነዚህ ከፍ ያሉ ወረርሽኞች ሲመጡ የህይወት መስዋዕትነት ጭምር የሚያስከፍሉ አንዳንድ ወንድሞች መታጠት የሌለባቸው በሞት ይታጣሉ። መምህራን ማንጀታቸው ቁርጥ እስኪል ድረስ ያለቅሳሉ። አንዳንዶች ጉባኤ ማስተማር ይብቃኝ የሚሉ መምህራን አሉ። የሚወዷቸው ተማሪዎቻቸው በደዌ ሲሞቱባቸው ምን ያደርግልኛል ከዚህ በኋላ እስከ ማለት ይደርሳሉ። ነገር ግን ይሄ ለሞት የማያበቃው እከኩ ግን ተማሪውን አገር ጥቶት ነጭ ሆኖ ማታም ሌሊትም እየፎከተ ውሃ ይጠፋል። ገጠር ስለሆነ አብዛኛው አካባቢ ገጠር ነው። በቅምጫና ወይም በ3 ሊትር በላይ ማቲዝ ወይም ከ4 ሊትር በላይ ማቲዝ ቅል ናት የውሃ ማምጫዋ። ያችን ለጉሮሮ ናት። ተማሪው ከብዙ ቀን አንድ ቀን ነው የሚታጠበው። ብቻ እነዚህ ሁሉ ተጨማምረው ተማሪውን ሰውነቱን እንዲያካ ያደርጉታል። እሱ ሌላ ፈተና ነው። ይሄንን ሲያልፍ ውሻው በየቀኑ ለልመና ሲኬድ እያንዳንዱ ገበሬ አንድ ውሻ ሁለት ውሻ ይኖረዋል። የሶስት አራት ገበሬዎች ሶስት አራት ውሻዎች ቡድን ፈጥረው አንድ ተማሪውን ይዘምቱበታል። እንደ ከተማ ውሻዎች አይደሉም። የገጠር ውሾች በጣም ኃያላን ናቸው። እንግዲህ ተማሪው አንድ ወፍራም አንድ ቀጭን ዘንግ ይዞ በሁለቱ እያስፈራራ ይሄን አሳይቶ በዚህ እየቃጣ ስለመብራን እያለ እንጀራ ያመጡ ሰዎች ከኮፊራው እያስገቡለት እሱ በሁለት እጁ እየተከላከለ አብዛኛውን ጊዜ ሁለት እየሆኑ ተማሪው ወደ ልመና ሲሄድ ሁለት እየሆነ ነው የሚሄደው። ለዚህ የዳረገው አንደኛው ነገር በየመንደሩ ያሉ ውሾች ማስቸገር ነው እና ለተማሪ አንድ ፈተና ውሻ ነው። እንዲያም ሆኖ ተጠንቅቆ ከዕለታት አንድ ቀን ሳት ሲል ወይም የማያውቀው መንደር ሲሄድ
ውሻ መበላቱ አይቀርም። እግሩን፣ እጁን፣ ባቱን፣ ጭኑን በውሻ ተጎንትሮ ቆስሎ ያው ግን ክርስቲያኖች በጎዎች ናቸው። ተሯሩጠው ውሻውን ከልክለው ለጊዜው ለነሱ እንደ ፈርስት ኢድ በምጣድ በሚያለሰልሱበት ማሰሻ ጨርቅ ከእሳት አድርገው ተኩሰው ምን ብለው አስረው ጠግነው አንዳንዴ ቤታቸው አሳድረው አለዚያም ደግሞ ሸኝተው ይልካሉ። ምዕመናኑ አይ ህመናጤ ውሻ ብለው ደብድበው በእርግጥ ትንሽ ስነምግባራቸው ወጣ ያሉ ሰዎች ስቃው በላህ ምናምን ብለው የሚስቁም አሉ። ስነምግባራቸው ወጣ ያሉ በአግባቡ ያልተቀጡ ግን በጣም ብዙዎቹ ግን ውሻቸውን ደብድበው ወይም አስረው ተማሪውን ራት አብልተው ለጊዜው ደሙን አቆመው ምናምን ይልካሉ። ይሄ ያለ ነው። አንዱ የተማሪው መከራ ውሻ ነው። በቃ ተማሪና ውሻ እንደተፋጠጠ ነው የሚኖረው። ሌላው ያው ከአንዱ ጉባኤ ወደ አንዱ ጉባኤ ዝውውር ያለ ነገር ነው። እንኳን አይደለም ከአንድ ትምህርት ወደ አንድ ትምህርት ራሱን አንዱን ትምህርት ተማሪው እየመረጠ ነው የሚማረው። ለምሳሌ አንድ ጥሩ መምህር አግኝቶ ቃለ እግዚአብሔሩን በሚገባ የያዙት መምህር አግኝቶ እየተማረ እያለ አካባቢው እጅግ በጣም በረሃብ ካስቸገረ ለተመሳሳይ ትምህርት ሌላ ቦታ ይሄዳል። ኦፕን ነው። እንደ ዘመናዊ ትምህርት ሪስትሪክት አይደለም። የዘመኑ ትምህርት ዲሞክራሲ የሌለው በጣም አፋኝና ጨቋኝ ትምህርት ነው። በነገራችን በጣም አፋኝና ጨቋኝ ግን ዲሞክራሲ የሚሰበከው በዛኛው ትምህርት ቤት ነው። የውሸት የአፍ ዲሞክራሲ ያለ አይነት ትምህርት ቤት። እኔ አቋም እየተማርኩ የምማርበት አካባቢ ደጋ ሆኖ ቀዝቅዞኝ በርዶኝ ቆላ ከፈለኩ ለተመሳሳይ ትምህርት ቆላ ወርዳለሁ። ቆላ ያለ ተማሪ ሙቀት የማይፈልግ ሆኖ ሙቀቱ ካስቸገረው ለተመሳሳይ ትምህርት ከጀመረበት አቋርጦ መጥቶ ከሌላ መምህር ይገባል፣ ከጀመረበት ይነሳል። በቃ አለቀ፣ ምንም ችግር የለም። በረሃብም ከሆነ ወይ ደግሞ መምህሩ ቃለ እግዚአብሔሩን በአግባቡ አልያዙትም ተብለው የሚታሙ ከሆኑ እንግዲህ መምህር አንድ አይነት አይደለም። በዘመናዊም በቤተክርስቲያን ትምህርታቸውን ጥንቅቅ አድርገው አጣርተው የያዙ መምህራን አሉ። ተጠያቂ የሆኑ ደግሞ የሚያለሰብሱ አሉ። በሁለቱም በኩል ስላሉ እስከዚህም ናቸው ተብሎ ከታየ ተማሪው ሳምንት ሁለት ሳምንት አይቶ ሌላ ቦታ ጥሩ አድርጎ ቃለ እግዚአብሔሩን ጥንቅቅ አድርጎ ያዘው ይሄዳል። ነፃነት አለው እና በዚህ መካከል ምን አለ? የእግር ጉዞ ረጅም ጊዜ መጓዝ እንግዲህ ወደ ቅርብ ጊዜ ነው ሀገሪቱ መኪና መንገድ ያላት እንጂ ያው ጉዞ በእግር ነው። ገበሬውና ሌላው ያገሩ ሰው በፈረስም በበቅሎም ተማሪ በእግሩ ነው። ጫማም የለም እና የ10 ቀን የ10 ምናምን ቀን ጉዞ ምክንያቱም ያኔ ኢትዮጵያ ከጫፍ እስከ ጫፍ ከኤርትራ እስከ ሞያሌ ጫፍ ባለው ከምስራቅ እስከ ምዕራብ ተማሪ ይንቀሳቀሳል። ስለዚህ አንድ ተማሪ ከኤርትራ ተነስቶ ጎንደር ሸዋ ለመግባት የሚፈጅበት ጊዜ በጣም ሩቅ ነው። ከሸዋ ተነስቶ ትግራይ ለመሄድ ጎጃም ለመሄድ በጣም ሩቅ ነውና ተማሪ ደግሞ ብዙ አይፈጥም። ቀስ እያለ ከአንድ ቤተክርስቲያን እያደረ እየለመነ እየበላ ስንቅም ስለሌለ አንዱ ፈተና የእግር ጉዞ ነው። ለምሳሌ ጉዞ ሲደረግ የማይሆን ቦታ ላይ ይመሻል። የማይሆን ቦታ ላይ ምንም ጭው ያለ መንደር የሌለበት ቦታ ላይ ይመሻል። ስለዚህ እንዲህ አጋጣሚ ሲመጣ መንገድ ለቀቅ አድርጎ ጫካ ውስጥ ማደር አለ። በዚህ መካከል እንግዲህ ያው አውሬ ይፈራል። ሰይጣን ምንም እንዳይጠጋ እንተው ይፈራል። ያ እንኳን ተማሪው ያው ዳዊት ይደግማል ወደሰማይ ይደግማል። ግን በተለይ ሽፍታና አውሬ ይፈራል። ሽፍታ አንዱ ፈተና ነው። ሽፍቶች እርግጥ የድሮ ዘመን ሽፍቶች ከዛሬ ዘመን የጸጥታ አስከባሪ በጣም የተሻሉ ናቸው። ተማሪ አንገላቱም ምንድነው ተማሪ ነህ ምንድነው ስንቃለ ብለው እንደውም ካላቸው አብርተው በዚህ አርገህ ሂድ አንተማ ብሎ ተማሪ ጋር ጸብ የላቸው። ሽፍቶቹ ምንም እንኳን ሽፍታ በጎ ባይሆንም ግን ስታንዳርድ ያላቸው ሽፍቶች ናቸው። እነሱ ትልቅ ሀብት ካለው ሰው እንጂ ከድሃ ምንም ነገር የማይነኩት ማለት ነው። ከድሃ የሚያዝኑ ሽፍቶች ሀለው ተግዚአብሔርን ያልዘነጉት እነዚህ ልክስክስ ሌቦች አይደሉም። እና ለተማሪው ያው እሱም አንድ ፈተና ነው። ይደነግጣል። ምንም እንኳን ሽፍቶቹ ያን ያህል የከፋ ነገር ባያደርሱበትም ምን ይሉኝው ናቁም ምናምን ሲሉት እነሱም ተማሪ መሆኑ እስከሚያረጋግጡ ድረስ ያስደነግጡታል። እሱም ምንም ይሸብራል ተማሪውና ሽፍታው የእግር መንገዱ ደጅ ማደር አለ፣ ጦም ማደር አለ። ክረምት የሆነ እንደሆነ ደግሞ ውሃ ይሞላል። ልክ ወዲያ ማዶ ሰፈር እያየ እዛ ሰፈር ደርሼ አድራለሁ የሚል ተማሪ ጎርፍ መካከል ላይ ይሞላበትና ያን ወንዝ ተሻግሮ መሄድ ሲያቅተው
ወንዙ ዳር ያድራል፣ ጦሙን ያድራል። አይነኔ በጣም ብዙ ፋክተሮች ናቸው እነዚህ ሊቃውንት የተቀበሏቸው የሚቀበሉት ሰማዕትነት። አሁን ብዙዎቹ ተቀርፈዋል በመኪና መንገድ። አሁን ደግሞ ጭራሽ ወደ አውሮፕላን እየመጣ ነው። ግን እነዚህን ሰማዕትነቶች ተቀብለው ያለፉ ሊቃውንት ናቸው በዚህ መርሃ ግብር በዚህ ሊቃውንትን በምንዘክርበት መርሃ ግብር የምናያቸው ይህንን ያለፉ አባቶች ናቸው። ይሄ ታልፎ ደግሞ ቃለ እግዚአብሔር እምቢ ይላል። ለምሳሌ አንድ ሰው ብድግ ብሎ ቅኔ ቤት ሲገባ በቃ ቅኔ አልገባው ይላል። ቢለው ቅጽሩ ሰምና ወርቁ ምኑ መንገዱ ስልቱ ዜማው በፍጹም እምቢ ይለዋል። ይሄ ደግሞ ሌላ ያን ሁሉ መከራ የተቀበለለት ለትምህርቱ ነው። ትምህርቱ አልገባው ሲል በጣም ተማሪ ልቡ የሚሰበርበት ይሄ ነው። ተማሪ ውሻ በላይ ብሎ ልቡ አይሰበርም፣ ራበይ ብሎ ልቡ አይሰበርም። በመንገድ ርቀትም በውሻም ያው የየለት መከራ ቢሆንም ይቋቋመዋል። አልሞ አቅሮ የመጣበት ስለሆነ ትምህርት እምቢ ሲለው ግን ተማሪ በጣም ልቡ ይሰበራል። ይሄ የመምህራን ልብ ጭምር ይሰብራል። ፈታኝ ነው። እንደ መምህራኑ ብልህነት መፍትሄ ይሰጣሉ። አንዳንድ መምህራን አይተውት የቅኔ ነገር ምስጢራዊ ነገር እምቢ ካለው አንተ ዜማ ብትማር አቋም ነገር ብትማር ይሻላል ለጊዜው፣ ወይ ኋላ ደግሞ ተመልሰህ ትሞክረዋለህ አትድከም ብለው መክረው ትልልቆቹ መምህራን መክረው ይልካሉ። አንዳንድ ደግሞ የዋህነት ያላቸው መምህራን ዝም ብለው ተማሪ ከነሱ ጋር ሲርመሰመስ መኖሩን እንጂ ወጥቶ ለቤተክርስቲያን ለወላጅ ምናምን የሚለውን የማያስታውሱ ሰዎችም አሉ። ሁሉ አንድ አይነት አይደሉምና እንደዛ አይነት የማይሆን መምህር የገጠማቸው ልጆች በማይገባቸው ሙያ ላይ ረጅም ጊዜ ዓመት 2 ዓመት ተቀምጠው ጉባኤ ቃና እንኳን ሳያውቁ ይቀራሉ። ዜማ ቤት ገብተው ጓደኞቻቸው ጾመ ድጓውን ዘልቀው ምን ሲሉ ውዳሴ ማርያም ዜማ ላይ እንደው መስተጋብ አርባይት ሳይዙ 2-3 ዓመት ያልፋቸዋል። በዚህ ጊዜ በጣም ተማሪዎቹ ልባቸው ይሰበራል። ብልህ ከሆኑ ግን ድምጻቸው በጣም አስቸጋሪ ለዜማ የማይሆን ከሆነ ወደ ቅኔ ወደ መጽሐፍ ትርጓሜ ይሄዳሉ። መምህራኑ እንደዛ አይነት ምክር ይሰጣሉ። በአብዛኛው መምህራን እንደዛ ያደርጋሉና አንዱ ሌላኛው የተማሪዎች ፈተና እሱ ነው። የሄዱበት ቃለ እግዚአብሔር እምቢ ሲላቸው በመሰረቱ ቃለ እግዚአብሔሩ እምቢ ባይል እንኳን በእንግድነት በጣም ይፈትናል። በእንግድነት በጣም ፈታኝ ነው። ምክንያቱም አንድ ሰው አሁን ዜማው ምኑን ሲማር ነው መጀመሪያ ጊዜ ቅኔ ሲሄድ ስለ ቅኔ ሰምቶ የማያውቅ ሰው በቃ አኮኑ እስመ ወረደ መጻ ምናምን ሲሉ ምንድነው የሚሉት? ምንድነው ማሰሪያ ተሳቢ ምናምን አንቀጻላ እንደዚህ ምናምን አገባ ምናምን በቁም ቀሪ ሲሉ ምንድነው የሚሉት? በጣም ይሄማ በቃ አይገባኝም ይላል። ለአንድ ቀን ለሁለት ቀን ለሳምንት ያህል በጣም ይቸገራል። ቅኔውን ሌላውን ሲማር ቆይቶ ሄዶ አቋም ቤት ምን ሲል ይሄንን የዋዜማውን አሌታ ሲጮሁለት ረጅም ርክርክ ያለው ነገር ሲጮህ ይሄ እንዴት ሰው ሊይዘው ይችላል? ይሄ አይሆንልኝም ወይ ትችብሄር ነው እንጂ ሁሉ ይላልና ግን ያው መምህራኑ አጽናንተው ሳምንት ምናምን ሲሆን የማይለመድ የለም ይለምደዋል። እምቢ ብሏቸው የሚቀሩት ግን ልባቸው ተሰብሮ ሌላ ትምህርት ቀይረው ይሄዳሉ። አንዳንዶች ደግሞ ጥሩ መምህር ሲያጡ ለቤተክርስቲያን የሚያስብ መምህር እንዳለ ሁሉ የማያስብ መምህርም አለ። ለቤተክርስቲያን የሚያስብ መምህር ተማሪዎችን እየመከረ እየገሰጸ አቅጣጫ መንገድ እያሳየ ይሄን ተማሩ ይሄ ላንተ አይሆንም እያለ ነው የሚያሳየው። የተወሰነ ጊዜ አይቶ በቃ አይሆንም ይላል። ሐሳብ የለሹ መምህር ዝም ብሎ አንድ ሰው ከሱ ጋር 15 ዓመትም 20 ዓመትም ሲቀመጥ ዝም ይለዋል። እነዛ አይነት ሰዎች ወደ ሀገር አይመለሱም። በወጡበት በዛው መቅረትን እንደ መፍትሄ ያደርጋሉ። ምክንያቱም ምን ይዘው ይመለሳሉ? እንደ እናት አባት አለ፣ ሀገር ጓደኞች አሉ። ተምሮ ይመጣል እየተባለ ባዶ እጁን ሲሄድ በጣም ስለሚያዋርድ በቃ እንደወጡ የሚቀሩ ወንድሞችም አሉ። ምን ይዤ ልግባ? እንደውም በሚቀበሩበት ቦታ ምን ይዤ ልግባ መቃብር ይባላል። እናት አባታቸው አይታወቅም። ትምህርት ብለው ወጥተው ትምህርት የሚውሏቸው እንደዚህ ብለው ጭራ እየሰሩ ሰሌኗንም ቀርቀሃዋንም ምንዋንም ትንሿን ትልቋን እየነገዱ በዛው የሚሞቱ ሰዎች አሉ። አግብተው የሚቀሩ ነጋዴ ሆነው ሀብት አግኝተው የሚቀሩ ሰዎች በጣም አይነቱ ብዙ ነው። ይሄም አለ እንግዲህ። ሌላው ፈተና መምህራኑ የሚገጥማቸው የነበረው ፈቃድ ማጣት ነው። ለምሳሌ ሩቅ ሀገር የኔታ ገሌ እዚያ ሀገር አሉ ተብሎ ይወራል። የተማሪ ኮሙኒኬሽን በጣም ሰፊ ነው። እንደአሁኑ ስልክ ሳይኖር አንድ መቀሌ ወይም ትግራይ ያለ ተማሪ
ሸዋ እነማን ወሎ እነማን ጎጃም እነማን ጎንደር እነማን የዜማ የቅኔ የቋንቋ የመጽሐፍ መምህራን እንዳሉ ጠንቅቅ አድርጎ ያውቃል። አሁን ያለውም ተማሪ ያውቃል። ይሄን በጣም የሚገርመው ይሄ ነው። የተማሪ ኮሚኒኬሽን በጣም የተለየ ነው። የንታገሌ ዛን እገሌ ደብራሉ የንታገሌ እዚህ ደብራሉ እንዴ የንታገሌ ደግሞ እዚህ ቦታ አሉ የሚለውን ያውቃል። ይሄን ሰምቶ ከሩቅ ሀገር የሳምንት የምናምን ጉዞ ገስግሶ ይመጣና ተማሪ ምን ይገጥመዋል? መምህሩ አልፈቅድም ይላሉ። ተማሪ በስቷል፣ ረሃብ ነው፣ ጎጆም የለም፣ ደግሞ ወንበር የለም። በጣም የብልህ መምህራን መልስ ነው። ነገራችን ላይ በጣም የብልሆቹ መምህራን ያውቁታል ስንት ተማሪ ማስተማር እንዳለባቸው፣ ስንት የድጓ ተማሪ ስንት የጾመ ድጓ እንደሚያስተምሩ፣ ያዕቆብ መምህርም ስንት ወንበር ማስተማር እንደሚችሉ ያውቁታል። ስለዚህ ያ ከሞላ አይ ወንበር የለም ቦታ የለም ይላሉ። ማረፊያ ጎጆም ይቸግራል፣ ጎጆ የለም። የሚለመን መንደርም ራሱን ችሎ ሶርስ ስለሆነ እሱም ከሌለ አይ ልመና የለም ይባላል። እንግዲህ ያንን የሳምንት የአምስት ቀን የምናምን ቀን ጉዞ ተጉዞ ሄዶ መምህሩ አልፈቅድ ሲሉ ደግሞ በጣም ሌላ የራስ ምታት ነው፣ ሌላ ፈተና። ከዛ በኋላ አማራጭ እንደገና የት ብንሄድ ይሻላል? እስኪ እንታገሌ በዚህ ቦታ አሉ ምናምን ተብሎ እንደገና ሌላ ዕቅድ፣ እንደገና ሌላ ጉዞ፣ ሌላ መከራ ይገጥመዋል መምህራኑ። እና እነዚህ የኢትዮጵያ ታላላቅ ሰዎች የምንላቸው ይህን አልፎ የመጡ ናቸው። ሌላው በመካከል የቤተሰብ ሞት ይገጥማል። እናት አረፈች፣ አባት አረፈ፣ ሰው ጋር ተጣሉ፣ ገጠሙ፣ እንዲሆነ ቤታቸው ተቃጠለ፣ እንዲህ አይነት ነገር ገጠመ የሚል ዜና ይመጣል ከተለያየ አቅጣጫ። በጣም ይሄ ለተማሪ እጅግ በጣም መጥፎና አደገኛ ዜና ነው። እና በጣም መልካምነቱ ምንድነው? ያው ያን ጊዜ እንደዛሬው ስልኩም ምኑም ግንኙነቱ ኮሚኒኬሽኑ ስለሌለ ቤተሰብ አካባቢ የሚደርሰው መጥፎ ነገርም የሚያልፈው መልካም ነገርም ተማሪ አይሰማም። እና ይሄ በጣም ጥሩ ነገር ነው። ተማሪ እህት ልትዳር ነው፣ ወንድም ሊዳር ነው፣ ያጎት ሊዳር ነው የሚለውን ከሰማ ልቡ ይረበሻል። እና ያን ተማሪ ይሄን አይሰማም። ምንም ስንቱ ቤተሰብ አግብቶ ምናምን ነው የሚያገኘው። ከዛም አልፎ ከዚህ የከፋ እናት አባት ሙተው ሳይሰማ ዓመት 2 ዓመት ሊቀመጥ ይችላል። ያለበትም ስለማይታወቅ እንደው አንድ ተማሪ ልጅ ነበራቸው፣ ይሄው እናት አባቱ አልቀው እርሙን እየበላ የት እንዳለ የማይታወቅ ተብሎ ይቀራል። ተውት እንግዲህ ይማርበት ተብሎ የሚታው ይኖራልና አንዳንድ መምህራን ሲመለሱ በጣም ብዙ ቤተሰብ አልቆ ያገኛሉ። እሱ በጣም ራሱ የቻለ ፈተናና የራስ ምታት ነው። ሌላው የእድሜ መግፋት አንድ ችግር ነው። ይገጥማቸው የነበረው በትምህርት ውስጥ ይገጥማቸው የነበረው አንድ ችግር የእድሜ መግፋት ነው። 40 ዓመት ተምረው ሲመጡ እንዳያገቡ ለነሱ የምትሆነው ለክህነት የምትሆነው ድንግል ሴት ከ20 ዓመትና ምናምን ናት። እነሱ ደግሞ 40 እና 40 ምናምን ችግር ይሆናል። አብዛኞቹ ተተውት ምለው ማስተማር ጊዜያቸው ይቀጥላሉ። እንዲህ ያሉ ነገሮች አሉ። ይሄንን ነው እንግዲህ በሊቃውንቱ ሕይወት ልንዳስስ የምንችለው። ሌላኛው በአገልግሎታቸው ውስጥ ነው። አገልግሎታቸው በጣም ብዙ ነው። አንደኛው ዋናው ማስተማር ነው። ጸንቶ ማስተማር፣ ለማስተማር የማይከፍሉት ዋጋ የላቸው። ብዙ መምህራን ያለምንም ደመወዝ ዘመናቸውን ማስተማር አሳልፈዋል። ደመወዛቸውም ትንሽ እህል ነገር ነው የምትሆነው። እሷን ለልብስ ለምን ያደርጋሉ። ምግባቸውን ግን ተማሪ ለምኖ ከበላው አብረው እየበሉ ያሉበት ቦታ ለነሱ የሚመቻቸውም ደመወዙ ብዙ ቢሆንም ለተማሪ ካልተመቸ ትተውት ይሄዳሉ። ለተማሪ የሚመች ቦታ እየመረጡ በቃ ለማስተማር ተሰደው ይኖሩ ናቸው ኢትዮጵያ ሊቃውንት። ቀን ያስተምራሉ፣ ማታ ያስተምራሉ፣ ሌሊት ያስተምራሉ። ለምሳሌ አንድ የዜማ መምህር ጧት ተነስቶ ሙሉ ቀን ጾመ ድጓ ሲያስተምር ይውላል። ማታ ደግሞ የቃል ትምህርት ሲያስተምር ያመሻል። ለዚህ ሰዓት ተነስቶ ደግሞ እንደገና የቃል ትምህርት ሲያስተምር ያድራል። ያዕቆብ መምህራኑ ቀን ላይ ያን ያህል ባይሆንም ማታ ሌሊት ያስተምራሉ፣ የቅኔ መምህራኑ። እና አብዛኛው ነገር ትልቁ ትሩፋታቸው ማስተማር ነው። የእሱን ሕይወት እንዴት እንደሆነ እናየዋለን። ሌላ የጽሁፍ አገልግሎቶቻቸው የሚማሩበትን ጾመ ድጓ፣ የሚማሩበትን ወንጌል ትርጓሜ፣ ግስ፣ አገባብ እና ልዩ ልዩ መጻሕፍትን እየጻፉ ለቤተክርስቲያን አበርክተዋል። አሁንም አሉ እያበረከቱ ኢትዮጵያ ሊቃውንት። ስለዚህ እነዚህ ልናውቃቸው የሚገባ በእርግጥም አባቶቻችን ማወቅ ግዴታችን መሆኑን የሚያመለክቱ ነገሮች ናቸው። ከዛ ያለፈው ደግሞ የማህሌት አገልግሎቶቻቸው ለደመወዝ እንደዛሬው ምናምን አይነት ሳይሆን
ያኔ ምንም ደሞዝ የሌለበት ራሳቸው አርሰው ቆፍረው እየኖሩ ግን ቃለ እግዚአብሔር እንዳይታጎል መላሌቱ በማህሌት ተማሪዎቻቸውን ይዘው በጣም የሚገርመው የገጠር መምህራን ቤታቸው ሩቅ ማዶ ይሆናል፣ ቤተክርስቲያኑ ደግሞ ራቅ ያለ ይሆናል። ለ8 ሰዓት ለ7 ሰዓት ማህሌት 5 ሰዓት 6 ሰዓት ተነስተው ያን ሌሊት በእንቅፋት መብራት ባትሪ የለም ምን የለም እንቅፋት እየመታቸው ሾው እየወጋች ሌሊቱን ተጉዘው ሄደው ማህሌታቸውን ቁመው ለታመመ ጸሎት ጸልየው ድርሳን ደግሞ ወንጌል ደግሞ አጥምቀው የሞተውን በሥርዓተ ክርስትና በመዝሙር በዳዊት በጸሎት ሸኝተው ነው የሚኖሩት። ከዛ ያለፈ የሊቃውንቱ ትሩፋት በማስታረቅ መኳንንቱ መሳፍንቱ በህዝቡ በተጣላ ቁጥር እግራቸው እስኪነቃ እየዞሩ አንዱ መኮንን ከአንዱ መኮንን፣ አንዱ መስፍን ከአንዱ መስፍን፣ ጎረቤትን ከጎረቤት፣ ሀገርን ከሀገር በልዩ ልዩ መንገድ ሀገርን ከሀገር ስንል አንዱን ደብር ከአንዱ ደብር ማለት ነው። በልማድ ነው ሀገር የምንለውና ይሄንን በማስታረቅ ትልቁ ድርሻቸውን የሚወጡ እነሱ ናቸው። እንግዲህ ትምህርቱን ማስተማርና ሁሉንም ትምህርቶች ከማስቀጠል በተጨማሪ ያላቸው ሀገራዊ አስተዋጽኦ ነው። ከዛ ያለፈ ምክርና ተግሳጽ በየአጥቢያውም በለቅሶውም በደስታውም ተገኝተው ምዕመናኑን በመምከር በመገሰጽና የምዕመናኑን ህይወት በማስተካከል ይሄ አሁን ያለው የኢትዮጵያ እሴቶች ምንላቸውን ያልጠፉ ምንላቸውን ያቆዩልን እነዛ ሊቃውንት ናቸውና ይሄንን አገልግሎታቸውን በዚህ አባቶችን ወቅ በምንለው መርሃ ግብር በዝርዝር እናያለን። ሌላው በጣም የሚገርመው አኗኗራቸው ነው። አኗኗራቸው ቅድም እንዳልነው ሁሉም አያገቡ የተወሰኑት በቶሎ ፈጥነው የተማሩት እድሜያቸው ሳያልቅ የተመለሱት ከትምህርት የተመለሱት እነሱ ቶሎ አግብተው እያረሱ እየቆፈሩ ነው የሚኖሩት። ከቤተክርስቲያን የተለየ ነገር አይፈልጉም። ጠንክረው ያስተምራሉ። እንደማንኛውም ገበሬ አባረው እያረሱ እያመረቱ እያበሉ እያጠጡ እየዘከሩ ነው አብዛኞቹ ሊቃውንት ዘመናቸውን የሚገፉት። የሚጽፉ የሚደጉሱም ከሆኑ በሱ እነዛን እየጻፉ እየሸጡ ራሳቸውን እያስተዳደሩ የሚኖሩ አሉ። አንዳንዶች ደግሞ በቃ ያንን ጉባኤ ቤቱን እንደ ገዳም ተጠቅመው በመንኖ ጥሪት የሚኖሩ ገንዘብ የሚባል ነገር የማይነኩ ለለቱ ከተማሪ ጋር ያገኙትን ጥሬ ቆልተው ኮቸራው ቀምሰው በቃ የሚኖሩ ገንዘብ የሚባል የማይፈልጉ ድንግልናቸውን ጠብቀው በንጽህና በቅድስና ከሰው ርቀው ጉባኤታቸው ብቻ ቁጭ ብለው በጸሎት ተወስነው የሚያሳልፉ አብዛኛው ሊቃውንት እነዛ ናቸው። አራያ ናቸው። አንዳንዶቹ ደግሞ ትሩፋታቸው በጣም የተለየ ነው። በቃ ሁልጊዜ መዘከር እያረሱ እየቆፈሩ እያመረቱ ምን እያሉ ታላላቅ በዓላትን በትንሳኤው በልደቱ በልዩ ልዩ በሚወዷቸው ቅዱሳን በዓል ላይ ትልቅ ዝክር እያደረጉ ትሩፋት እያደረጉ እያበሉ እያጠጡ የሚኖሩ ደግሞ ደጋግ ሊቃውንት መምህራን ኑረዋል። በጣም የሚገርመው ደግሞ አንዳንዶች ትህትን ናቸው። በቃ ራሳቸውን ከመወይምንት እንደ ተራ እንደ ምናምንት የቆጥረው ተራ ነገር ለብሰው ወአንሰ ከመሎርሆ ምላይላ አብራከ የለብስ እንዳለው ሊቁ ክፍለ ዮሐንስ አጥቶ አይደለም እና ጸያሱ ጋር የኖረ ነው። የወርቅን ክብል የተሸለመ ሊቅ ነው። ግን ስለማይፈልገው ነው። እስከ እግር ጣቱ የሚወልድ ስለሌለው ነው። እንደ አውራ ዶሮ ከጉልበቴ በላይ ለብሳለዋል። ቁምጣ ሱሪ ነው የሚያደርገው ክፍለ ዮሐንስ እና እንዲህ በመንኖ ጥሪትና በፍጹም ትሕትና ዘመናቸውን ነው ያሳለፉት። ገፋ ሲል ጀግንነትም ያላቸው አሉ። ሀገር ሲወረር ከመሳፍንቱ ከመኳንንቱ ጋር አብረው ሀገር የሚያስጠብቁ ይሄ በተለያየ ዘመን በግራኝም በነደርቡሽም በሁለቱ የጣሊያን ወረራዎችም ከጦር መሪዎቹ ጋር አብረው ወጥተው ሀገራቸውን የጠበቁ ሊቃውንት አሉና የሊቃውንቱ ሕይወት ይሄን በሙሉ ስለሚዳስስ ለትምህርት የከፈሉት ዋጋ ለሀገር የከፈሉት ዋጋ ሕይወታቸው ዕውቀታቸውና አገልግሎታቸው ለዚህ ትውልድ መንገድ መሪ ፋና ስለሚሆን አባቶችን ወቅ ብለን ይሄን መርሃ ግብር ሐሙስ ማታ 2 ሰዓት እና ሰኞ ማታ 2 ሰዓት ላይ እናቀርባለን። እንግዲህ የዚህ ዘመን ወጣቶች የአባቶቻችሁን ታሪክ እየተከታተላችሁ የአባቶቻችሁን ፈለግ እንድትከተሉ በዚህ አይነት ስም እንጠይቃለን። የአበውን በረከት ያሳድርብን። ይቆየን።